እያደረኩት ያለው ነገር ልክ ነው አይደለም? ቆይ እኔስ እቋቋመዋለሁ፣ ነገር ግን የልጆች ነገር ያሳስበኛል። ልጆች እንዴት ይቋቋሙታል? እኔ የተፈጠረውን ነገር ችዬ ብቋቋመው ልጆች በፍጹም ሊቋቋሙት አይችሉም። ስለዚህ ድጋሚ ዞር ብዬ ማሰብ አለብኝ። ቀለበቱን ልመልስለትና ጊዜ እንዲሰጠኝ እጠይቀዋለሁ። ምክንያቱም በጣም ቸኩለናል። ሁሉም እንደሚለኝ ከሆነ ቸኩለሻል ነው። ስለዚህ እኔም ጊዜ ሰጥቼ ማሰብ ይገባኛል እያለች ሉሊት ለብቻዋ እያብሰለሰለች ካሌብ ታገቢኛለሽ ላቀረበላት ጥያቄ ቀለበቱን እሽ ብላ ለብሳ ነበር። ነገር ግን አሁን ሁሉም ሰው ቸኮልሽ እያላት ስለሆነ ልዕልትም ያልተገቡ ነገሮች እየተናገረቻት ነው። እናም ዞር ብላ ወደ ራሷ ማሰብ ጀምራለች። ይህ ነገር ልክ ነው አይደለም? መቀበል ነበረብኝ ወይስ አልነበረብኝም? ወደፊት የኔ ህይወት የልጆች ህይወት እንዴት ሊሆን ይችላል በሚለው እያሳሰባት ሳሎን ላይ ወደዛ ወደዚህ እያለች ነው። ሳሎን ላይ ወደዛ ወደዚህ እያለች እያለ ወይዘሮ ኤልሳ የቤቱን ማለቴ እሰራበታለሁ ያለችውን የድርጅቱን ሁሉንም ዶክመንት ሰርቃ ወደ አልማዝ ለማድረስ በር ላይ ታገኛታለች። እናም ኤልሳ የት ልትሄጂ ነው ብላ ስትጠይቃት የሆነ ቦታ ደርሼ ልመጣ ነው ትላታለች። እና የያሽው ነገር ምንድን ነው ብላ ስትላት ይሄ የሆነ ሰው ለምሰጠው ይዤለት ሊሄድ ነው ብላ ትመልስለታለች። እናም ሉሊት ምስኪን የዋህ ቅን ስለሆነች ወደ ሌላ ነገር ማዞር አልፈለገችም። እናም ሉሊት ኦኬ እንደዛ ከሆነ መልካም ብላ ትመለሳለች ማለት ነው። እና ወይዘሮ ኤልሳ ያን ነገር ይዛ ከመውጣቷ በፊት ለሉሊት ቆይ ታገኛታለሽ፣ ይሄን ፉቅ የወጣሽን ጢባራሽን አውርጄ ቁልቁለት እጥልልሻለሁ፣ ታገኛታለሽ። ካሁን በኋላ ከፍ ብሎ መታየት የለም። ይህን ነገር ለወይዘሮ አልማዝ ወስጄ ከሰጠኋት በኋላ እስከ ዛሬ ድረስ ያለምሽውና ያቀርሽው ውሃ ይሆንልሻል። ከዛ ባለፈ ደግሞ እኔ ጋር አትወዳደሪ ብዬሽ ነበር። ካሌብን ማፍቀር አልነበረብሽም። ካሌብን ባታፈቅሪ ኑሮ ይህ ነገር አይከሰትብሽም እያለች እየዛተችባት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ይዛልኝ። እንኳን በደህና መጣችሁ። ስለመጣችሁ ከልብ አመሰግናለሁ። እናም ሉሊት ወደ ክላሷ ተመልሳ ያን የነበረውን ዶክሜንት ብትፈልግ ታጣዋለች ማለት ነው። እናም ይህ ነገር ሊሆን አይችልም፣ እኔ ያስቀመጥኩት እዚህ ነው፣ ማን ሊያነሳው ቻለ? ማን ሊወስደው ቻለ? እያለች ለራሷ ብትፈልግ ታጣዋለች። ዳዊት እዛው እቤት ውስጥ ስለነበረ መጣና ሉሊት ምን ሆነሽ ነው የምትጮሂው? ጮክ ብለሽ እኮ እያወራሽ ነው ያለሽው ሲላት፣ እሷም ስለተፈጠረው ነገር ዶክመንቱ እንዳለ እንደተሰረቀ ስትነግረው ማን ሊወስደው ይችላል? ኧረ በስነ ስርዓት አላስቀመጥሽውም እንዴ? የት አድርገሽው ነው ሲላት፣ በቃ እኔ ያስቀመጥኩት እዚህ ቦታ ነው፣ ነገር ግን የለም እባክህን፣ እኔ ምን ማድረግ እንዳለብኝ አላውቅም፣ በጣም ጨንቆኛል ትለዋለች። ዳዊትም በጣም ደንግጦና ተናዶ ማን ሊወስደው ይችላል? ቆይ እኔ እፈልግልሻለሁ፣ እኔ አይዞሽ፣ አጠገብሽ ነኝ፣ ከጎንሽ ነኝ። ስለዚህ ማን እንደወሰደው እንጠይቃለን፣ ልዕልትንም ኤልሳንም እንጠይቃለን ሲላት፣ እነሱ በፍጹም ያነሳሉ ብዬ አላስብም። እነሱ እዚህ ምን ሊያደርጉ ይመጣሉ ስትለው፣ ኦኬ ሌላ ሰው ከቤት ገብቶ ነበር እንደ ሲላት፣ አረ በፍጹም ሌላ ሰው ከቤት አልገባም፣ ማንም አልገባም ቤት። ልዕልትና ኤልሳስ ይህን ነገር እንዴት ያነሳሉ? እኔ ግራ ገብቶኛል። በጣም ከባድ ነው። ያሰብኩትና ያቀድኩትን እኮ ሁሉም ገደል ገባ፣ ውሃ በለው። ምንድነው ማድረግ ያለብኝ? እያለች ወደኋላ ዘወር ብላ ዶክመንቱን አምጥታ ስታስቀምጠው በጣም ደስተኛ እንደነበረች እያሰበች ነው። እና ዳዊትም አይዞሽ፣ እኔ ያለሁሽ፣ እኔ ካጠገብሽ ነኝ፣ አፋልግሻለሁ ብሏት ነበር። እሷም እሺ በቃ ብላ ነገሩን ትተዋለች። እናም ወይዘሮ አልማዝ ከመንገድ እየመጣች እያለ ኤልሳ ወደ እሷ እየሄደች መንገድ ላይ ይገናኛሉ። ሁለታቸውም መንገድ ላይ ሲገናኙ አልማዝን አናግርሻለሁ ትላታለች። እሷም ምን ትፈልገሽ ነው? እንዳንቺ አይነት ሰው ጋር መነጋገር አልፈልግም ስትላት፣ አንቺን ይጠቅምሻል፣ የሚጠቅምሽ ነገር ስላለ ነው የማናግርሽ። እኔና አንቺ ደግሞ ተግባብተን ብንሰራ ነው የሚያዋጣን። እኔ ካሌብን የራሴ ማድረግ ስለምፈልግ የራሴ ካልሆነ ደግሞ ከሉሊት እንድለያይ ይፈልጋለሁ ስትላት፣ ቆይ አንቺ ምን ፈልገሽ ነው? እኔ ሰው እንድገል ነው የምትፈልጊው ብላ ስትላትኝ፣ ወይዘሮ አልማዝ ኤልሳ ደግሞ ኖ እኔ ሰው እንድገይ አልፈልግም፣ ነገር ግን አንቺም ሉሊትን መበቀል ትፈልጊያለሽ፣ እኔም እሷን መበቀል እፈልጋለሁ። ስለዚህ ሁለታችንም ተስማምተን እንድንሰራ እፈልጋለሁ ብላ ስትላት፣ ዞር በይልኝ ከእንዳንቺ አይነቱ ጋር መስራት አልፈልግም ብላ ልታልፋት ስትል
ኤልሳም ይኸውልሽ ይህን ዶክመንት ይዤልሽ መጥቻለሁ። ይህን ዶክመንት እንድሰጥሽ ደግሞ እኔ የምልሽን ማድረግ አለብሽ ወይም እኔ እና አንቺ ተስማምተን መስራት አለብን ስትላት፣ እሺ እኔ ማድረግ ያለብኝ ምንድን ነው? ከዛስ እኔ የምጠቀመው በምንድን ነው ብላ ስትመልስላት፣ ይኸውልሽ ይህ ዶክመንት እሰራበታለሁ ላለችው ለድርጅቷ ዶክመንት ነው። ስለዚህ ይህን ዶክመንት ይዘሽ ደግሞ የምትፈልጊውን ነገር ማድረግ ትችያለሽ። ብትፈልጊ እሷን ባዶ ማስቀረት ብትፈልጊ የፈለግሽውን ነገር ማድረግ ትችላለሽ። ነገር ግን ካሌብ የኔ እንደሆነ አድርግልኝ ትላታለች ማለት ነው። እሺ ብላ ያን ነገር ተቀብላታለች። ወይዘሮ ኤልሳም በሚመችን ቦታ እደውልልሻለሁ፣ ምክንያቱም እዚህ ሁኝ አሁን በጣም ከባድ ነው ከአንቺ ጋር መገኘቱ ትላትና ይለያያሉ ማለት ነው። ወይዘሮ ኤልሳ ከቤት ትመጣለች። ከቤት መጥታ በጣም ተናዳ ስለነበረ ልዕልት ከቤት እየጠበቀቻት ነው። ልዕልት በጣም ተናዳ ነበር፣ ለምን ከእናቴ ጋር ተገናኘች በሚለው ነገር። እናም ልክ በሩን ከፍታ ስትገባ ቆይ አንቺ ለምንድን ነው እናቴን ማግኘት የፈለግሽው? ለምን እናቴን ተገናኘሻት? ብላ ትጮህባታለች። እሷም አይመለከትሽም፣ እናትሽ ከበዳላች ሰው ስለሆነች ከእሷ ጋር ማውራት ስለነበረብኝ ነው ትላታለች ማለት ነው። እሷም ለምንድን ነው ከእናቴ ጋር ግንኙነት የፈጠርሽው? ለምን ተገናኝሻት? ምንድን ነው ነገሩ ስትላት አያገባሽም ትላታለች። እናቴ የምትደብቀ መሰለሽ? እንደ እናቴ እኮ ሁሉን ነገር ነግራኛለች ስትላት፣ እሺ ሌላስ ምን ነግራሻለች? ስትላት ሌላውን አያገባሽም፣ ምክንያቱም እኔ ሁሉን ነገር አውቃለሁ፣ ከዛ ውጭ ላንቺ አይመለከትሽም ብላ ስትላት፣ ኤልሳም ከአሁን በኋላ ስለኔ የሚመለከትሽ ነገር የለም ብላ በጥፊ ትመታታለች ማለት ነው። እሷን በጥፊ ስትመታት ወይዘሮ እንግዲህ ልዕልትም ትጮህባታለች። ከአሁን በኋላ እኔን ቀና ብለሽ አታይኝም፣ ከሰው ቤት ተቀምጠሽ እንደዚህ ማድረግ የለብሽም እያለች እሷንም ትጮህባታለች። ለማንኛውም ሁለቱ ከተለያዩ በኋላ ኤልሳ ትወጣል። ልዕልት ለመውጣት ኤልሳን ሳሎን ላይ ታገኛታለች። እናም ቆይ ኤልሳ ለምንድን ነው ልዕልቴ እንደዚህ የምትጮኸው ብላ ስትላት፣ እኔ የማውቀው ነገር የለም ለምን እንደምትጮህ አንቺ ሂጂና ጠይቂያት ትላታለች። ከዛም ልክ ኤልሳ ስትወጣ ማለቴ ሉሊት ስትወጣ ኤልሳ ለወይዘሮ አልማዝ ትደውልላታለች። ለወይዘሮ አልማዝ ደውላ አሁን ሉሊት ወጣች፣ ካለምን ልታገኘው ነው፣ የምታደርጊውን ነገር ማድረግ አለብሽ ትላታለች ማለት ነው። እሷም ስለነገረቻት አሳይሻለሁ፣ እገልሻለሁ፣ እሰራልሻለሁ እያለች እየፎከረች ካለችበት ተነስታ መንገድ ትገባለች ማለት ነው። ሉሊትን መንገድ ላይ ስታገኛት እሷን እየተከተለች ትሄድና እነሱ ካሉበት ትደርሳለች ማለት ነው። ሁለቱ እያወሩ ነው። ዳዊት ማለቴ ካሌብና ሉሊት እያወሩ ነው። አሁንም እየደበቅሽኝ ነው ይላታል ሉሊትን። ማለት ምን እያልከኝ ነው ስትለው፣ ከቤት ስለተፈጠረው ነገር ሳትነግሪኝ ለምን ደበቅሽኝ ትለዋለች። ከዛ በፊት በነገራችን ላይ ኤልሳ እና ካሌብ ተገናኝተው ኤልሳ ናት የነገረችው ከቤት ውስጥ እንደዚህ ተፈጥሯል። አሁንም ኤልሳ ማለት ሉሊት እየደበቀች ነው። ሉሊት ለአንተ ጥሩ ሚስት አትሆንልህም፣ የዋህና ጅል ናት። በዛ ላይ ደግሞ በጣም ሁሉ ነገር ትደብቃለች እያለች ነግረዋለች። እሱ ግን አልተቀበላትም። በዛ ላይ ቸኩላችኋል፣ ለምን ቸኩላችሁ እያለችው ነበር። ይህን ሁሉ ስላልተቀበላት እሱ አልፈልግም፣ አሁንም በመካከላችን ገብተሽ ነገር ከዚህ እያደረግሽ ሁለታችንን ልታጣይኝ ነው። ስለዚህ እኔ አንቺን አልቀበልሽም ብሏስ ነበረ። እናም ያን ነገር ይዛ ሄዳለች ማለት ነው። ስለዚህ ያን ነገር ነግራ ስለነበረ ለወይዘሮ አልማዝ አሁን ካሌብን ልታገኘው ወጥታለች። ስለዚህ የምታደርጊውን አድርጊ ብላታለች ወይዘሮ አልማዝን። ካሌብና ሉሊት ተገናኝተው እኔ ደብቄ አይደለም፣ ሲጀመር አሁንም ይህን ነገር ላማክረህ ነው የመጣሁት ስትለው፣ እና ቆይ አሁን ምንድን ነው የተፈጠረው ነገር? ምናልባት ቤት ውስጥ ያሉት ልጆች አንስተውት ይሆናል ሲላት፣ ቤት ውስጥ ያሉት ያነሱታል ብዬ እኔ መጠርጠር አልፈልግም፣ እንደዚህ ነው ብዬ ማሰብም አልፈልግም፣ ግን ግራ ገብቶኛል፣ ጨንቆኛል ስትለው ካሌብም አይዞሽ እኔ አስተካክለዋለሁ አትጨነቂ እያላት እያለ ወይዘሮ አልማዝ ትመጣለች። ወይዘሮ አልማዝ ትመጣና እናንተ ማትረቡ ምን እያደረጋችሁ ነው? ምን እየሰራችሁ ነው? ብላ ስጮህባቸው እሱም ቆይ ሉሊት ፍቀጅልኝና ይችን ሴትዮ የሆነ ነገር ላድርጋት ሲል ምን ልታደርግ ነው? ምን አባት አደርገኛለህ? ብላ ከፖርሳዋ ውስጥ ሽጉጧን ትመዛለች ማለት ነው። ሽጉጧን ትመዝና ምን አባታችሁ ታመጣላችሁ? ገንዘቤን ለሕፃን ልጅ አስረክቤ ዝም ብዬ የምቀመጥ ይመስላችኋል? በፍጹም ዝም ብዬ አልቀመጥም፣ አሳያችኋለሁ፣ እገላችኋለሁ እያለች እየፎከረች፣ ካሌብ ደግሞ በቃ ማድረግ ካለብሽ የምትፈልጊውን ነገር እኔ ላይ አድርጊ እያላት፣ እሷም
ወደ ሉሊት ያዞረችውን ሽጉጥ እንደገና ካሌብን ትመታውና ይወድቃል ማለት ነው። እንግዲህ ድራማው እዚህ ላይ ነው ያለቀው። ወይዘሮ አልማዝ ካሌብን በሽጉጥ መታዋለች። በጣም ነው የሚያሳዝነው። መቼውንም ቢሆን የሰውን ደም ከማፍሰስ የማጠገብ ሴትዮ ብትኖር ይችናት ማለት ነው። የእውነት ለመናገር በጣም ነው የምሸክከው ሴትዮ። እንደው የእውነት ድራማም ቢሆንም የሳተብየዋማ አሁን ዳዊት ራሱ ይህን ነገር ሲያውቅ ምን እንደሚያደርጋት አላውቅም። ምክንያቱም ወይዘሮ አልማዝ የዳዊት ጥላት እንደሆነች ያው አታውቅም፣ ግን ዳዊት ቢያውቀው ምን እንደሚያደርጋት አላውቅም። ለማንኛውም ድራማው ይሄን ይመስላል ማለት ነው። ላይ የተከበራችሁ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ አሁንም በድጋሚ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ባይ ባይ።